ሰላም የብስራት ኤፍኤም ዩቲዩብ ቻናል ቤተሰቦች ዛሬ በሀገር ውስጥ ስፖርት ዓለም በርካታ ትልልቅና አከራካሪ እንዲሁም ትኩስ መረጃዎች ወጥተዋል። ቅዱስ ጊዮርጊስ አሰልጣኝ ሚቾን ከ15 ዓመታት በኋላ ዳግም በመሾም በ2019 ግዱ ዙሪያ ዛሬ ጋዜጣዊ መግለጫ ይሰጣል። በሌላ በኩል በኢትዮጵያ ቡናና መቻል መካከል የነበረው የዓለም ብርሃኑን ይግዛውና አብዱልከሪም ወርቁ የዝውውር ውዝግብ እጅግ ተካሮ ፌዴሬሽኑ ውሉን አላጸድቅም ብሏል። ሲዳማ ቡና የታንዛኒያው ያንግ አምበልና የዩጋንዳ ብሔራዊ ቡድን መሪ የሆነውን ካሊድ አቡቾን በይፋ አስፈርሟል። እንዲሁ የኢትዮጵያ ቦክስ ፌዴሬሽን ምርጫና የሴቶች ፕሪሚየር ሊግ መጀመሪያ ቀን ተቆርጧል። እነዚህ አምስት አቤት ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። ወደ መጀመሪያውና ዋናው አጀንዳችን ስናልፍ የቦሌው ፈጣን ፈረስ ቅዱስ ጊዮርጊስ በአሰልጣኝ በስብስብ ስነስርዓት በቴክኒክ አማካሪ ሹመትና በ2019 የውድድር ዘመን እቅዱ ዙሪያ ዛሬ ከቀኑ 10 ሰዓት ጀምሮ በሸራተን አዲስ ሆቴል ጋዜጣዊ መግለጫ እንደሚሰጥ አሳውቋል። በመግለጫው ላይ ከ15 ዓመታት በኋላ ወደ ቀድሞ ክለባቸው የተመለሱ ሰርቢያ አሰልጣኝ ሙሊቲን ሰርዶቪች ወይ ሚቾ በይፋ የኮንትራት ፍርሚያቸውን የሚያስቀምጡ ይሆናል። ከቅዱስ ጊዮርጊስ ጋር ቀደም ሲል 5 የፕሪሚየር ሊግ ዋንጫዎችን ማሸነፍ የቻሉት አሰልጣኝ ሚቾ ክለቡን ወደ ቀድሞ የከፍታ ማዕረጉ ለመመለስ ዳግም ኃላፊነቱን ተረክበዋል። ጋዜጣዊ መግለጫው በክለቡ ፕሬዝዳንትና በአሰልጣኝ ሚቾ አማካኝነት የሚሰጥ ሲሆን በዝውውር መስኮቱ የተከናወኑ የአዳዲስ ተጫዋቾች ዝውውር በይፋ ያስተዋውቃሉ። በተጨማሪም አዲስ የተመረጠው ጊዜያዊ ስራ አመራር ቦርድ እያከናወነ የሚገኘውን እንቅስቃሴና የ2019 የውድድር ዘመን አጠቃላይ ክለቡን ስትራቴጂካዊ እቅድ ለጋዜጠኞች የሚያብራራ ይሆናል። ወደ ሁለተኛው መረጃችን ስናልፍ በሁለተኛው መረጃችን የሀገር ውስጥ የዝውውር መስኮት የተፈጠረውን ከፍተኛ ውዝግብ እንመለከታለን። የኢትዮጵያ እግር ኳስ ፌዴሬሽን የመቻል እግር ኳስ ክለብ ያቀረበውን የሁለት ተጫዋቾችን የውል ማጽደቅ ጥያቄ ሳይቀበል መቅረቱ ታውቋል። ጉዳዩ የቀድሞ የመቻል ተጫዋቾች የነበሩት አለም ብርሃን ይግዛውና አብዱልከሪም ወርቁ በሁለቱም ክለቦች ማለትም በኢትዮጵያ ቡናና በመቻል መካከል የፈጠሩትን የዝውውር ውዝግብ የተከተለ ነው። ሁለቱ ተጫዋቾች ከመቻል ጋር የነበራቸውን ውል ካጠናቀቁ በኋላ በቅድሚያ ለኢትዮጵያ ቡና የቅድመ ውል ስምምነት ፈርመው የነበረ ቢሆንም በኋላ ግን በድጋሚ ለመቻል ፈርመዋል። መቻል ተጫዋቾቹን በአካል ይዞ በመቅረብ ሁላቸው እንዲጸድቅለት ቢጠይቅም ፌዴሬሽኑ ግን ኢትዮጵያ ቡና ቀድሞ የቅድመ ውል ስምምነት ስላስገባ የመቻልን ውል አልቀበልም ሲል ውሉን ሳያጸድቅ ቆርቷል። የመቻል አመራሮች ተዋዋዮች በፌዴሬሽን ጽሕፈት ቤት በአካል ቀርበው መፈረም አለባቸው በሚለው ደንብ ቢሞግቱም ፌዴሬሽኑ ግን የፊፋን የቅድመ ስምምነት ደንብ መሰረት በማድረግ የመቻልን ጥያቄ ውድቅ አድርጓል። ሆኖም ጉዳዩን አሁንም ቢሆን ሙሉ በሙሉ ሳይወስነው በእንጠልጠል አቆይቶታል። ወደ ሌላኛው የዝውውር መረጃችን ስናልፍ በኢትዮጵያ ፕሪሚየር ሊግ ያለፈው ዓመት ሻምፒዮን የሆነው ሲዳማ ቡና በመጪው 2019 የውድድር ዘመን የመሃል ሜዳ ክፍሉን ይበልጥ ለማጠናከር ከፍተኛ ልምድ ያለውን ዩጋንዳዊ ተከላካይ አማካኝ ካሊድ አውቾን በይፋ ማስፈረሙን አሳውቋል። የ33 ዓመቱ ዩጋንዳዊ ብሔራዊ ቡድን አምበል ካሊድ አውቾ በምስራቅ አፍሪካና በተለያዩ የዓለም ክፍሎች በሚገኙ ትልልቅ ክለቦች ተጫውቶ ሰፊ ልምድ ያካበተ ድንቅ ተጫዋች ነው። በኬንያዎቹ ቱስከርና ጎር ማሂያ ያሳለፈው ስኬታማ ጊዜ ተከትሎ በደቡብ አፍሪካው በሰርቢያው ሬድ ስታር ቤልግሬድ በህንድ እንዲሁም በግብጽ ምስር ኤል ማካሳ መጫወት ችሏል። በተለይም ከ2021 እስከ 2025 በታንዛኒያ ታላቅ ክለብ ያንግ አፍሪካ ባሳለፈው ጊዜ የሊጉን ዋንጫ በተከታታይ በማንሳት የቡድኑ ቁልፍ ሞተር የነበረ ሲሆን ከ2013 ጀምሮ ለሀገሩ ዩጋንዳ ከ60 በላይ ጨዋታዎችን ያደረገ ይህ ተጫዋች ለሲዳማ ቡና አማካኝ ክፍል ጥልቅ ጥንካሬን እንደሚሆን ተገምቷል። በሌላ በኩል በቦክስ ስፖርት የኢትዮጵያ ቦክስ ፌዴሬሽን 20ኛ መደበኛ ጠቅላላ ጉባኤን በሃርሞኒ ሆቴል ያካሄደ ሲሆን አቶ እያሱ ወሰንን ለቀጣይ 4 ዓመታት ፌዴሬሽኑን በፕሬዝዳንትነት እንዲመሩ ዳግም መርጧል። በ9 ድምጽ ዳግም የተመረጡት አቶ እያሱ ወሰን በጉባኤው ማጠቃለያ ባስተላለፉት መልእክት አዲሱ አመራር በኦሎምፒክና በዓለም አቀፉ መድረክ ሀገራችንን የሚያስጠሩ ብቁ አትሌቶች ለማፍራት ውድድሮችን በማካሄድ ቦክስ ሀገራችንን የምትኮራበት ስፖርት እንዲሆን ጠንክሮ እንደሚሰራም አረጋግጧል። በሴቶች እግር ኳስ ዜናችን የኢትዮጵያ ሴቶች ፕሪሚየር ሊግ የ2019 ውድድር ዘመን በመጪው መስከረም 7 ቀን 2019 ዓ.ም በይፋ እንደሚጀምር ተገልጿል። የሴቶች ፕሪሚየር ሊግ ክለቦች ለአዲስ የውድድር ዓመት በቂ ቅድመ ዝግጅት እንዲያደርጉ ጥሪ የተደረገ ሲሆን የውድድሩ አካሄድ በተመለከተም ውድድሩን በደርሶ መልስ ሆም ኤንድ አዌ ጨዋታ ማካሄድ በሚቻልበት ሁኔታ ላይ በቅርብ ቀናት ውስጥ ከክለቦች ጋር የምክክር ውይይት እንደሚደረግ ተነግሯል። ለዛሬ የያዝንላችሁ የሀገር ውስጥ ስፖርታዊ መረጃዎቻችን እኚህን ይመስላሉ። የአሰልጣኝ ሚቾ ወደ ቅዱስ ጊዮርጊስ መመለስ ክለቡን ወደ ቀድሞ ስኬቱ ይመልሳል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልን። ዘገባው የባልደረባችን መላኩ ወልደሰንበት ነው።